ሰላም ሰላም ውዶቼ ማሮቼ እንዴት ዋላችሁ? እንዴት እስከ ሰዓት አደረሳችሁ? እግዚአብሔር ይመስገን ለዚች ሰዓትና ለዚች ደቂቃ ያደረሰን አምላካችን ቸሩ መድኃኒዓለም የድንግል ማርያም ልጅ ይክበርልን ይመስገንልን። እሱን የያዘ እሱን ያመነ ማንም ሰው አይጎዳምና እግዚአብሔር የተመሰገነ ይሁን። ለዚች ቀን ያደረሰን ዛሬ አባታችን ጻድቁ አቡነ ተክለ ሃይማኖት ናቸው። እንኳን ለአባታችን ለጻድቁ አቡነ ተክለ ሃይማኖት በሰላምና በፍቅር በደስታ አደረሳችሁ አደረሰን እያልኩኝ እህታችሁ አለምነሽ ሹመት ከሰሜን ጎንደር ዳባት ወረዳ አጅሬ ጃኖራ እንዲሁም ከዮርዳኖስ አማን ጆርዳን መልእክት አስተላልፍላችኋለሁ። መልእክት ማስተላልፍላችሁ ደግሞ ለመዳም ቅመሞች እንደኔ ለመሰሎቼ ለእህቶቼ በሰው ቤት ለምትንከራተቱት ከሰው ቤት ስቃያችሁን ለምትበሉት እህቶቼ ነው ይህን ነገር ማስተላልፍላችሁ። ለምንድን ነው የምታስተላልፍልኝ ያላችሁኝ እንደሆነ እህታችሁ መልካም ነገርን እንጂ ክፉ ነገርን አላስተላልፈባችሁም። ሶሻል ሚዲያን ለመልካም እንጂ ለክፉ ነገር አልጠቀመው እህታችሁ ማለት ነው። ምን ይላችሁ እንደፈለኩኝ ማለት ነው። ከሀገር ቤት እያላችሁ ሲከፋችሁ፣ ሲርባችሁ፣ ሲጠማችሁ፣ ስትቸገሩ ዘወር ብሎ የእግዚአብሔር ሰላምታን ሰላም የማይላችሁ ሰው በሙሉ ልክ አረብ ሀገር ስትገቡ ራሱ ገብታችሁ ሰላም እንኳን ብሏችሁ የማያውቅ ሰው ወራቱንና አመታቱን ቆጥሮ መግቢያችሁ ሰዓት በሚደርስ ሰዓት እንዴት ነሽ ሰላም ነሽ ይሏችኋል። እግዚአብሔር ይመስገን ደህና ነኝ እንዴት ናችሁ ሰላም ናችሁ ብለሽ መልስ በምትሰጭ ሰዓት እስኪ ከቻልሽ እንትና አምጪልን ስልክ ሰው የሚመጣ ካለ እስኪ ስልክ የተበላሽቶ ነውና ስልክ ላኪልን እስኪ ይሉሻል። እንዴ አይ ሰው የሚመጣ የለም ሰው አላገኝም ስትያቸው ደግሞ በአንቺ መቼ ነው የምትመጪ? እስኪ ስልክ በቃ ስትመጪ አንቺ ታመጭልናለሽ ብሩን እኛ እንሰጥሻለን ይሏችኋል። እኔ የምለው ማለት ነው ብር ካላችሁ የምትገዙበት የራሳችሁ ብር ለኛ ገዝተን ስናመጣ የምትሰጡንን ብር ካለ ለምንድን ነው ራሳቸው የማይገዙት? ተዛው ማለት ነው ያው እኮ ነው ለኛ የሚሰጡንን ብር እኔ አሁን ስልክ ገዝቼለት ብሄድ ማስከፍለው በባንክ ሳይሆን በምልክባት ሁሌ በምልክባት እንጂ ማስከፍለው በባንክ አላስከፍለውም። ያ ማለት ለምን በባንክ አስከፍለዋለሁ? ትክክለኛ በምልክበት ብሬ ስንት በሚገባ ነው ማስከፍለው እንጂ በባንክ አላስከፍለውም። እና ደግሞ እኮ ብሩን አይሰጧችሁ አውቆ እኮ ነው ማርያምን ብሩን አይሰጧችሁም። ሸም ያስዟችኋል። የሚያዟችሁ ነገር እስኪ ባለ ሻርፑን ቢጃማ እኮ የሐረር ቢጃማ አዲስ አበባ ሞልቷል እኮ ከሐረር ከድሬዳዋ የሚመጣ ቢጃማ አሪፍ ቢጃማ አለ። ከዚህ ቡትቶ ነው እንዴ የሚዛን የኪሎ ሆዳ ማለት ነው። እናንተን ኪሎ ለማስከፈል እናንተን ሚዛን ለማስከፈል ይሄን አምጪልኝ እኮ እንደዚህ እኮ ነው ና ካስቸገርነሽ ግን ይቅርታ ያስቸገሩ ካስቸገርነሽ ይቅርታ ማለት አለ እንዴ? ግርም ነው የሚለኝ። የሚያዟችሁ ደግሞ ማለት ነው ጽድት ያለ ሁማር ሄር ያዟችኋል። እኔ ጭንቅላቴ ሽወ የመሰለ ፀጉሬ ላይ የሁማር ሄር ያልጨመርኩ ሴትዮ ለነሱ የሁማር ሄር ይላችኋል። ይበቃ አለ አይደለ? እናንተ ተጠቅማችሁት እንኳን መጠቀም አይታችሁት የማታውቁትን ነገር ያዟችኋል። ስልክ ሲያዟችሁ ደግሞ ምንድነው አይፎን ይላችኋል። እኔ ሳምሰንግ ትክክለኛው ደህናውን ሳምሰንግ እንኳን አይደለም ያስኩት። እኔ አገሬ ስወጣ ልጄን ላሳድግ ትዳሬን ላስተካክል ባለቤቴ ሳፖርት ላደርግ እሱ መዛው እየሰራ እኔ መዚህ እየሰራው የራሳችን ህይወት ለማስተካከል እንጂ የወጣሁ ማለት ነው ለማንም አይፎን ለማንም ሳምሰንግ ለማንም ጸጉር ለማንም ፓንት ምናምን ገዝቼ ለመሄድ አይደለም የምመጣው ስሰደድ ካገሬ ማለት ነው። እና የእያንዳንዳችን ስደት ሀገር ያለ ነው አረብ ሀገር ያለ ነው የደላን የሞቀን ይመስላችኋል። ማርያምን ሙቆን ደልቶን አይደለም የምንኖረው በራብ አለንጋ እየተጠበስን ነው የምንኖረው። እህል ጠፍቶ አይደለም እግዚአብሔር ይመስገን ሩዝ አይጠፋም። አረብ ሀገር ሩዝ በሽ ነው ግን በሰዓታት አገኙት በሰዓታት በሉት። እኔ ማርያም አርብ ብቻ ነው ሰላማዊ ሰው ሆኜ የምውለው። እስኪ እንደው አረብ ሀገር መታችሁ እንቅልፍ ተኝታችሁ ያሳለፋችሁ ሰው በትክክል በሰዓት ብትተኙ ኖርማል እንቅልፍ አትተኙ። አሳብና ጭንቀት በስ ብትፈክሩ ታስባላችሁ። ኢትዮጵያ ስገባ ምን ላድርግ ለማን ልግዛ ሁሉ ሰው ያማቸዋል። ማርያም እኔ አሁን ለማንም ሰው እንዳልገዛው ብነግራችሁስ ለእህቶቼ ልጆች ብቻ ለህፃናቶቹ ለልጄ ለባለቤቴ አለቀ ለራሴ እና ለእህቶቼ ጃኬት ገዝቻለሁ። ምክንያቱም እዛ ኢትዮጵያ ያለው ማን አብያዞሽ እንዳለኝ
ማን ሳፖርት እንዳደረገኝ ማን ከጎኔ እንደቆመ እኔና እኔ ነው የምናውቀው፣ ጠንቅቄ አውቀዋለሁ። ዝም ብሎ ግና በዘመድ ወደድኩሽ እኔ እኮ አንቺን ወድሻለሁ እኔ እኮ እንደዚህ ነኝ ምናምን ያለ በሙሉ ዘመድ አይደለም፣ ዘመዴ ሊሆንም አይገባም። በቃ እንዴ እኔ ያክል አመት ስኖር አገሩ ተመቸሽ? እንዴት ነው አገሩ? ብርድ አለው ሙቀት አለው? መተው ማያዩት መመቸትና ለመመቸት መተው ማየት። እኔ ተመችቶኝም አልተመቸኝም 4 አመት ጨርሻ 5ኛ አመቴን እየሞልቼ ይሁን ልሳፈር 4 ወር ቀርቶኛል። ድፍን 4 ወር የካቲት መጋቢት ሚያዝያ ግንቦት አለቀ። ግንቦትን ጨርሼ አገር ገባለሁ። ቃሉን እኔ አላቅም በምን እንደሚያውቁት ድውል አድርግ ደህና ነሽ እንዴት ነሽ ጠፋሽ ተጠፋፋን እኮ ወይኔ አሁንማ እንዴት እንደናፈቅሽኝ እንዴ ኢትዮጵያ እያለሁ ለምን አልናፈኳቸውም? ኢትዮጵያ እያለሁ ለምን አልወደዱኝም? ኢትዮጵያ እያለሁ ለምን እንዴት ነሽ አላሉኝም? ኢትዮጵያ እያለሁ ለምን የእግዚአብሔር ሰላምታ አላቀረቡልኝም? ይሄ ነው የኔ ጥያቄ። ልክ ስደት ሀገር ስንመጣ ናፈቅሽን እኮ ጠፋሽ እኮ ማርያምን እንዴ የናፈቀ ዘመድ የላችሁም። እንኳን እኔ ልናፍቃችሁ ድንግል ምስክሬ ናት እመቤቴ በምታውቀው ማለት ነው። እኔ ልጅን የ9 ወር ልጅ ነው እያስለቀስኩኝ ጡት እንኳን በደንብ አልጠባችም ቃል እየጥያስ ሰደድ እንዴ ልጄ ጋራ ለብር ብዬ ነው ትቻት ልጄን ብርና ከልጄ ብርና ብልጬ ነው አራስ ማለት ናት ቃልዬ። ኮሮና ሊገባ 2010 ወልጃት 2011 ነው መስከረም ህዳር ላይ ልጄን ትቼ ተሰደድኩት። እያለቀስኩኝ ማርያም ጡቴ እየፈሰሰ ድንጋይ ላይ ነበር እያፈሰስኩ ጡቴን ሳደርቀው ነበር። መርፌ እንዳልወጋ ያመኛል አልፈልግም ብዬ ማለት ነው። ለወደፊቱ ድንገት ከወለድኩኝ ጥሩ አይደለም ብዬ ማለት ነው። በዛን ሰዓት አይ ልጅሽን ትተሻት ሰደጂ እኛ ሳፖርት እናደርግሻለን እኛ አለንልሽ ዘመዶችሽ ቤተሰቦችሽ ያክስቶችሽ ያጎቶችሽ ልጆች ያላሉት እንሰደድ ሆይ 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 ያሉት አተመጣው በኋላ እንዴት ነሽ ደህና ነሽ ምናምን ጠፋሽ ሰላም ማትይነ ማዲው ምን መጥቶ ቢምደውል ምን ብዬ ምደውል ምን አርጋችሁልኝ እንዴ የሚደወልና ማይደወለትን ሰው ላይ እችን ያውቃሉ እኮ እንዴ እኔ መደወል ምፈልገውና መደወል ማልፈልገው ለእናቴ ልጅ ብቻ ነው። ለእናቴ ልጅም አንዷ ናት ለኔ ሳፖርት ያደረገች ከጎኔ የቆመችው። ከዛ በተረፈ ውዱ ባለቤቴ የባል እናት እና እህቶች አዛውጭ ያለው ለኔ ማንም እና እናቴ ልጅን ያዘችልኝ። ከዛ ውጭ ያለው ገንዘብና ገንዘብ ነው የሚፈልገው። ከኔ የሚፈልገው ብርና ብር ነው። እኔ ደግሞ አልፈልግም እንደዛ። እኔ የምትወዱኝ ከሆነ ገንዘቤን አይደለም እኔ ሰውን የምወደው ገንዘቡን አይደለም እሱነቱን ነው ሰውነቱን ነው ማንነቱን እንጂ የምወደው ገንዘቡን አልወደውም። ሰውነቱን ማንነቱን ግን ወደዋለሁ። ያ ነው እኔ የምወድ። እንደዚህ ታረጊልን እኮ እንደዚህ ብትሰሪልን እኮ እንኳን ጎረቤት እንኳን ያክስት ያጎትልጅ እናት ራሱ ማለት ነው እናት ራሱ ከቤት ላሳደገቻቸው ልጆቿ ብቻ ነው ሳፖርት ማድረግ የምትፈልገው። ወተን ካሳየናቸው ጉልበታችን ከለመዱት ገንዘባችን ከለመዱት በኋላ ማለት ነው ልንመጣ ነው ሲባል ኑሮው እንደዚህ ነው ሰዓቱ ጤፉ በዚሁ ምናምን እንዴ የኔን ኑሮ እኔ ራሴ ነው የምመራው። የኔን ኑሮ እኔ ራሴ ነው መኖር የምፈልገው። ማረፍ እፈልጋለሁ። በቃ ስደት በቃኝ ብዬ ወደ ሀገሬ ልገባ በማስብ ሰዓት ሁላችንም በመናስብ ሰዓት ኑሮ በዚህ ወጥቶ በዚህ ወርዶ ምን አገባን እኛ? ስለ ኑሮ ይመለከተናል? አይመለከተንም እኮ እንዴ ለትሽ የተወሰነ ነገር ብታደርግላት እኮ ከዚህ የሆነ ነገር ሰርታ ራሷን ታስተካክል። ወጣ ማስተካከል እንደኔ አረብ ሀገር ዳለ ምን ፓስፖርቷን አዘጋጅታ ወጣ ማሰራ እንደዚህ የሚሉ ቤተሰብ አሉ። ልትሄጂ ቀናቶች ሲቀሩ ስለ ኑሮ ውድነት ያወሯቸዋል። ስለ ጤፍ፣ ስለ ባቄላ፣ ስለ ጥራጥሬ የገበሬ አልሰራ እንዴስ እሰራለሁ እጄ መስራት ነው ፈልገው። ግን በቃ አይደለ እናንተን በቃ ኑሮ ውድ ከሆነ ስለምን ሄዳለሁ እቺን አመት ልስራት ላላችሁ እናንተ ስትሄዱ የራሳችሁ ህይወት ስለሚኖራችሁ ትዳር ስለምትይዙ ከትዳራችሁ ጋር ስለምትቀላቀሉ ፋሲካ ሲመጣ ገና ሲመጣ ጥምቀት ሲመጣ ሙስሊሞቹም የሮመዳንና የአረፋ በዓል ሲመጣ ለቤተሰብ ለበግ ለዶሮ ለምን ለዘይት ለሽንኩርት እያልን የምንልከው ብር እንዳይቀርባቸው ብቻ ማለት ነው እቺን አመት ብሰሪ ላንቺም ጥሩ ነው ይሏቸዋል። ግን እኮ ይሄን አመት ብሰራ ግማሹ የነሱ ነው ግማሹ ሙሉ በሙሉ ለኔ አይደርሰኝም። ጉልበቴ እየደከመ እኔም እየደከምኩኝ እናንተም እየደከማችሁ እና አረብ ሀገር ያላችሁ እህቶቼ ልትጠነቀቁ ይገባል። ገንዘባችሁን ሳፖርት ልታደርጉ ይገባል።
ለማንም አትስጡ። እናንተ ከዛ ሁናችሁ ሲርባችሁ ሲጠማችሁ ሊያያችሁ የተጸየፋችሁ ሰው እናንተ ስትሰደዱ እናንተን የወደደና ያፈቀራችሁ መስሎ ይቀርባችኋል። ይሄ መሆን የለበትም። መቤቴ መሆን የለበትም። እንዴ የስንት ሰው ታዝቢያለሁ ማርያምን። እኔ እግዚአብሔር የተመሰገነ ይሁን እመቤቴ ክብሯን እሷ ትውሰደው። ቃልዬም በመውለዴ ወዳጅና ጠላት ለይቼበታለሁ። ወዳጄ ማን እንደሆነ ጠላቴ ማን እንደሆነ ለይቼበታለሁ። በቸገራችሁ ጊዜ ባጣችሁ ጊዜ ማን ወዳጃችሁ ማን ጠላታችሁ እንደሆነ ለይታችሁ ታውቁታላችሁ። ባላችሁ ጊዜ እንኳን የሰው ልጅ ነውና በእግዚአብሔር አካል አምሳል የተፈጠረው አፉ መናገር የማይችለው ድንጋይ እንኳን እንደ እንቅፋት መስሎ ይመታችኋል። ምክንያቱም አለባበሳችሁን፣ አረማመዳችሁን፣ ወዛችሁን የፊታችሁ ወዝ ይናገራል። ስታጡ ግን ፊታችሁ ወዙ ምኑ ማዲያት። በሰው ሀገር ስትኖሩ የፈለገ ቢሆን ፊታችሁ ላይ በማዲያት ተጠብሳችሁ ነው ሀገራችሁ የምትገቡት። ያንን ደግሞ ማለት ነው ያን ደግሞ ማንም የሚገነዘብላችሁ የለም። ቸግሩ ከፍቷት እኮ ነው፣ ድካም እኮ ነው፣ ስቃዩ እኮ ነው እንደዚህ ያደረጋት የሚላችሁ ሰው የለም። ይሄን ብታረጊልና ስትሄዱ ፖርሳችሁን ነው የሚያዩት፣ ስትሄዱ ሻንጣችሁን ነው የሚያዩት፣ ስትሄዱ የምትሰጧቸው ስጦታ ብቻ ነው የሚያዩት። በሰላም መተሻል ወይ ፊትሽ እንዴት ነው ምን ነሽ ነው ምናምን አይሏችሁም። ቡና እንኳን በቅጡ እስኪያፈሉ አይጠብቁም። አንቺ ደርሰሽ ከቤት ገብተሽ የእግዚአብሔር ሰላምታን ሰጥተሻቸው ሻንጣሽን ነው የሚያዩት። መቼ ተከፍተውና ያመጣችልን ነገር ትሰጠናለች ነው የሚሏችሁ። የእናንተ ደህንነት አያሳስባቸውም፣ የእናንተ ድካም አያሳስባቸውም። የነሱ መሰጠት ነው የሚፈልጉት። ስለዚህ ራሳችሁን ጠብቃችሁ ከምንም ነገር ተጠንቀቃችሁ ገንዘባችሁን ይዛችሁ ወደ ሀገራችሁ ለመግባት መሞከር እንጂ እናት ናት። ለእናት አትረዳም አይደለም። እናት ናት። ሳፖርት መደረግ ግዴታዋ ነው አለብን፣ ሀቅም አለብን ለእናታችን። ግን ያክስቴ ልጅ ያጎቴ ልጅ ምን አያስፈልግም። እኔ ስላየሁት ነው። እኔ ስደት ሀገር ሁኜ እኔ ለመጀመሪያ ጊዜ 5 አመት ኩስትር ብዬ ከሰው ቤት የሰራው ጆርዳን ብቻ ነው። ሱዳን ሀገር ስኖር ጅል ነኝ። እረፍት ቤት አላችሁ፣ ትጃጃላላችሁ። እውነት ለመናገር ኮንትራት ቤት መስራት ይጠቅማል እንጂ አይጎዳም። ለምን? አንደኛ ብራችሁ ሰብሰብ ብሎ ይገባል ከጃችሁ፣ ሁለተኛ የምትፈልጉት ነገር ይስተካከልላችኋል፣ ሶስተኛ እረፍት የለም፣ አትወጡም፣ ማንንም ጓደኛ አታገኙም፣ ማንንም እንትን አትሉም፣ የራሳችሁ የሆነ ነገር ይኖራችኋል። ሸማ ይዛችሁ እረፍት ስትወጡ እረፍት ቤት ስራ ፈትታ የተቀመጠች ልጅ ታገኛላችሁ፣ ሳንቲሟን የጨረሰች ታገኛላችሁ። እኔ እየሰራሁ እንዴት አልገትቻት ልጅ ምንም ነገር ሳይኖራት የቤት ክራይ ደርሶባታል የምትበላው ነገር የላትም ብላችሁ ከፖርሳችሁ ለማስቀመጥ የፈለጋችሁትን ሳንቲም ለሷ ሰጣችሁ ትሄዳላችሁ። ያ ማለት እሷን ለምን ረዳን ማለት አይደለም። እሷም እንደኔ ኮስተር ብላ እንደሆኑ ኮንትራት ቤት ብንሰራ ባንጃጃል እረፍት ያለው ቤት እየዞርነ እረፍታችን ፈልገን ባንጃጃል ጥቅሙ ለኛ ነው ብዬ ነው ማስበው። ጥቅሙ ለኛና ለኛ ነው። እኔ ስላየሁት ነው። እዚህ ጆርዳን መጥቼ ተጠቀምኩትን ጥቅምና ሱዳን ሀገር ሁኜ ተጠቀምኩትን ጥቅም ሚዛናዊ ነው። የሱዳኑ እንዲህ ነው፣ የጆርዳኑ እንደዚህ ነው። ጆርዳን ለኔ ጠቅሞኛል። ገንዘቡ ደሞዙ ትንሽም ቢሆን እኔ እግዚአብሔር ይመስገን መልካም ባላለኝ መልካም የባሌ ቤተሰቦች አሉ። ጽድት አድርገው ቤቴን ሰርተውልኛል። ነገ ብገባ አልጨነቅም። ነይ እየተባልኩ በ24 ሰዓት የሚደወልልኝ ቤተሰቦች አሉኝ። አንዳንድ እህቶቻችን ግን ለእህቴ ሰጥቻት ለእህቴ ልኬላት ለወንድሜ ካደኝ። እህት ብትበላው ይሻላል ወንድም ከሚበላው። እውነቱን ንገሪኝ ካላችሁ ወንድም ከሚበላው እህት ብትበላው ይሻላል። ምክንያቱም እህት የእህቴን ገንዘብ ኋላ ትንሽ ቆይ ትጸጸታለች። የእህቴን ገንዘብ አጠፋሁባት፣ የእህቴን ገንዘብ በላሁባት እኮ ብላ እህት ትጸጸታለች። ወንድም ግን እመብርሃን በመታውቀው ወንድም ጸጸት አያውቅም። የሚያገባት ባዳ ናት። የምትመጣው ሴት ባዳ ምን አገባኝ ነው የምትልሽ። አይቻለሁ እንዴ ስንት ብር እንደሰጠሽው ነው ያሳይተሽኛል፣ ነግረሽኛል ነው የምትልሽ። እኔ ምን አገባኝ ነው የምትልሽ። ወንድም ከሚበላው እህት ሴት ብትበላው ይሻላል። እንደው ለሴት እህታችሁ ብትልኩት ይሻላል። ለአክስት ልጅ፣ ለአጎት ልጅ፣
ማርያምን ባናቱ ይዘቅዘቅ ያክስት ያጎት ልጅ እናታችሁ አፈርጥላ አይመለከታችሁም። እናንተ መርዳት ካለባችሁ እናታችሁን እንደና ደግሞ ከናንተ ዝቅ ያሉ ትንሽ ወንድሞቻችሁን ገና መማር የሚፈልጉትን ለትምህርት እድሜያቸው ያልደረሰውን እነሱን ነው እንጂ ሌላ ሰው ደውሎ አውቀው ደውለው ልክ ያሳልፋል። ልጆች እያለን አሁን እንደዚህ ቁንጣ ቁንጤ ስንጫወት ገበጣ ስንጫወት ቅልሙሻ ስንጫወት ብዙ ነገር ያሳልፍነው ወደ ኋላ ይስዋችኋል እና በቃ ያን እያስታወሰ እናንተ በዛ ልክ የሚያስታውሳችሁ ይመስላችኋል። አውቆ ነው ማርያምን አውቆ ነው። ምክንያቱም እኔ ብዙ ልጆች ይደውሉልኛል። ብዙ ያክስት ያጎት የምን ልጅ ይደውላል። ግን እኔ በድሮ ሳይ ቢሆን ሱዳን ሀገር እያለው ቢሆን ኑሮ አሁን አይደለም ቤት መስራት 10 ሳንቲም ይዤ ለራሴ ልብስ እንኳን ቀይሬ አልገባም ነበር። እንደ ልማዴ በዛችሁ ሱዳን ሀገር በመጣሁባት ሻንጣ ነው የምመለስ የነበረ። ግን ከሱዳን ስመለስ ባዶ እጄን ስለመጣሁ ባለቤቴም እኔም ምንም ነገር ሳንይዝ ስለመጣን ወዳጅ ጠላታችን ለይተን ስላየነንና መውለዴ ነው የጠቀመኝ። መውለዴ በጣም ነው የጠቀመኝ። ለምን መውለድሽ ጠቀመሽ ካላችሁኝ ስወልድ በጣም ማረሳው ማለት ነው የእናቴ ያጎቷ ልጅ አለ። ያጎቷ ልጅ ነው አብረን ያደግነው። እኔ ያደጉት ከአያቴ ጋር ስለሆነ አብረን ያደግነው። ይመጣል ካክስቱ ቤት ከአያቴ ቤት ማለት ነው። ሲመጣ ማርያምን እንጀራ ሞሰቡ ትልቅ ነው። የገጠር የጭቃ ሞሰብ ነው፣ ትልቅ ነው። አልደርስበትም። ወይም ኩርሲ ተንጠልጥዬ ነው ወንበር ላይ ወንበር ተንጠላጥዬ ነው። ካለያ ደግሞ አቅሜ በሚፈቅደው ይሄ በብረት ምጣድና ምቂጣ የሚጋገር ነገር የለም ጋግሬ አበላዋለሁ። ሳይበላ ከወጣ አለቅሳለሁ፣ እናደዳለሁ። መብላት አለበት ግዴታ። ወልጄ እኔና የእናቴ የትልቅ ወንድም ልጅ ነው እኩል ነው የወለድነው። እሷ 23 ቀን ትበልጠኛለች። እሷ ናት ቅድማ የወለደችውና ለእሷ ወልዳ ጁስ ይሄ 80 ብር ምናምን የሚሸጠው አሁንስ እንጃ ጨምሮ ነው የሚሆነው። አሁን 1000 ብር ይሆናል በእርግጠኝነት ማለት ነው። ለእሷ ያን ይዞ መጥቶ አራስ ህፃን ደም ገና ነው። እሱን ስሞ ምን ብሎ እሷን ስሞ አይዞሽ እህቴ እንኳን በሰላም ተገላግልሽ ምናምን ብሎ ወጣ። እኔ ወልጄ ከዛው ቤት ነው ያለ። ማርያም እንኳን ማረች ይሻላለኝ፣ እንኳን ማርያም በሰላም አወጣች ይሻላለኝ። ጭራሽ እኔን ከእናቴ ጋር ለማለያየት እኔን ከእናቴ ጋር ለማጣላት ብዙ ነገር ሴራ ሲሰረርብኝ ነበር ማለት ነው። አይደለም ቃልየን የደማ ራሱን አነሳም አይደለም እኔን እንኳን ማርያም ማረችሽ ለማለት ያንንማ በታድሎ በምን ጣም ይቅርብኝ ጁሱ እንኳን ማርያም ማረች ይሻላለኝ። ስላየኝ ስለሌለኝ ምንም ነገር ስለሌለኝ ሰላም አልኳት አላልኳት እንኳን ማርያም ማረች አልኳት አላልኳት ምን ታመጣለች ምን ታረግልኛለች ስላለ ማለት ነው። ገባችሁ? እሱ አሁን ቢደውልልኝ ስልክ አላነሳለትም። እሱም ደውሎ አያውቅም፣ ስልክም የለውም። ደህና ስልክ ቢደውልም እኔም አላነሳም። እውነት ልንገሩን ካላችሁ ማለት ነው የሰው ልጅ ስታጡና ስታገኙ ወዳጅ ጠላታችሁን የምትለዩበት ጊዜ ነው። ማጣታችሁን እንዳትጠሉት። እግዚአብሔር ማንሳትም መጣልም ይችልበታል። እግዚአብሔር መስጠትም መቀማትም ይችልበታል። የአብርሃሙ ስላሴ ጎበዝ ነው። እኛ እንፈጥናለን፣ እኛ እንቸኩላለን እንጂ እግዚአብሔር ከወደቅሽበት ያነሳሻል። የድንግል ማርያምን ልጅ እመብርሃን ካላችኋት ስደትን ከኛ በላይ የምታውቀው እናታችን ቅድስት ድንግል ማርያም ብጽዕት ወላዲት አምላክ የጨለመውን ታበራዋለች፣ የተጋረደውን ትገፈዋለች። ከወደቃችሁበት የምታነሳችሁ እመቤታችን ቅድስት ድንግል ማርያም የጌታችን እናት ብቻ ናት። በዚች ምድር ላይ ሰውን ማመን አስፈላጊ ነው ብዬ አላስብም። ማመን ካለባችሁ በድንግል ማርያም ልጅ ብቻ ተማምናችሁ አንተ ያልከው ይሆናል። እኔ ሲጀመር ማርያምን ከመጀመሪያው እስከ መጨረሻው እመቤቴን ነው ማለት። እሷ ለኔ ጥላይ ስለማትጥለኝ ጥላ ከለላይ ስለምትሆንልኝ አጉራሽ አልባሽ ስለምትሆንልኝ ምታበላም ታጠጣኝ እሷ ድንግል ማርያም ስለሆነችልኝ ወላዲት አምላክ ስላለችልኝ ከፊቴ ቀድማ ምትደርስ እናቴ እሷ ስለሆነችልኝ እሷን ብቻ ነው የምፈልግ። ሌላው ለኔ ትርፍ ነው። እናቴን ብትሆን ከድንግል ማርያም በኋላ እንጂ ከድንግል ማርያም ፊት አላያትም።
አዎ እናቴ ልጄን ይዛልኛለች፣ ልጄን አሳድጋልኛለች፣ መስዋዕት ከፍላልኛለች። አባት ባይኖረኝም ግን እናቴ ከጎኔ አልተለየችም፣ አይዞሽ ብላኛለች። አባት ባይኖረኝም ማለት ነው። ግን ደግሞ መያዝ ግድ ነው። ሲኖራችሁ ደስ ይላል። በተለይ የእንጀራ አባት ያላችሁ ሰዎች መጠንቀቅ ግዴታችሁ ነው። ገንዘብን ማያዝ እንጂ እናቴ ብላችሁ እናት ናት። እንደነገርኳችሁ ለእናት አትርዱ አለልም። እናት ናት፣ መረዳት አለባት፣ ግድ ነው። እናት ናት። ግን ደግሞ ከቤት ያለው ሰው ስለማያመሰግናችሁ ሙሉ በሙሉ ወጫት አድርጉ። ሙሉ በሙሉ በቃ ሳፖርት ማድረግ ካለባችሁ በአመት አንዴ ለእናታችሁ። አባታችሁ ከሆነ ችግር የለውም። ምክንያቱም ልጄ እኮ ናት ይላችኋል። ልጄ እኮ ናት። እኔ የእናቴ ባለቤቷ መልካም ሰው ነው። ልጄን አሳድጓታል አብሮ ከእናቴ ጋር ሆኖ። ግን ያው እኔም ራሴ ማደርገውን ስለማደርግ ነው እንጂ ግን ታሞ ኦፕሬሽን ሆኖ ማለት ነው ማህፀኑ ላይ ኦፕሬሽን ታሞ ስንት ብር ከፍዬ ነው ያሳከምኩት። እግዚአብሔር ስጥሽ አሳከምሽኝ ልጅ አላለኝም። በልጆች ላይ ዳንኩ ነው ያለኝ አንድ ቀን በስልክ ሳገኘው ማለት ነው። በልጆች ላይ እንጂ በልጄ ላይ ባንቺ አላለኝም። ገባችሁ? ሰው እንደዚህ ነው። ገንዘባችሁ ስትይዙ ብቻ ነው ሰው መውደድ ያለባችሁ። ገባሽ? አንቺ የምትወደጂ ስደት ሀገር አረብ ሀገር ሁነሽ አይደለም። አረብ ሀገር ሁነሽ የምትወደጂ ብር ስለምትልኪ፣ ሳፖርት ስለምታደርጊ፣ አይዟችሁ ስለምትይ፣ አመት ባል ሲመጣ ፋሲካ ሲመጣ አስበሽ ስለምትልኪ፣ ገና ጥምቀት ሲመጣ አስበሽ ስለምትልኪ፣ እንቁጣጣሽ ሲመጣ አስበሽ ስለምትልኪ በዛን ሰዓት አንቺ ትወደጃለሽ። ገባሽ? አገር ቤት ገብተሽ ግን ባዶሽን ከሆንሽ ትጠያለሽ። ቡና አፍልተው እየሸተተሽ እንኳን ቡና ቀመሽ አይሉሽም። ቤት ኑሮሽ ግን ኢትዮጵያ የራስሽ ህይወት፣ የራስሽ ትዳር፣ የራስሽ ቤት ኑሮሽ ግን ቡና ፍልተሽ ሰው ስትጠሪ እንኳን ሰው አልኳችሁ ድንጋው ማፋውቶ እግዚአብሔር ይመስገን ይሏችኋል። እኔ ይሄን የተገነዘብኩት እኔ ጎንደር ልጅ ነኝ። ትውልዴም አገሬም ጎንደር ነው። ተወልጄ ያደኩትም ጎንደር ነው። የእናቴ አባት ግን ጎጃሜ ነው። እኔ ሳይት ነው ያለሁኝ። አሁን ቤት የሰራሁት ነው ጎጃም፣ ማርያም ጎጃም። ተወልጄ ካደኩበት ከቤተሰቦቼ እና ከባሌ ቤተሰቦች አዎ የባል ቤተሰብ አለ 50 አለ፣ ጥሩም አለ ክፉም አለ። የኔ ግን መልካም ናቸው። እግዚአብሔር አድሎኛል። አባት ያለ መኖሬን አይቶ መንከራተቴን አይቶ አባት በላይ አባት የሆነ ባል ሰጥቶኛል። እግዚአብሔር ይመስገን። ከአባት በላይ አባት የሆነ ባል ሰጥቶኛል። አባት በቃ አባቴ ብዬ ብጠራው ማላፍርበት መልካም ባል ሰጥቶኛል። የባሌ እናቴ ብላት ማላፍርባት መልካም እናት ሰጥቶኛል። ከእናቴ ጋር እኩል ማያት ማለት ነው። ታቴን የባሌን እናት ከእናቴ ጋር እኩል ነው ማያት። ለምን በከፋኝና በቸገረ ጊዜ ስላልተወች ምን አላት አላለችኝም። እንኳን ደህና መጣሽ እንኳን ዘር ተካችሁ እንጂ ባዶሽን መተሻል፣ ልብስሽ ቆሻሻ ነው ምን አላለችም። የልቤን ንጽህና ነው ያየችው። ታቴ የማጣቴንና የልብሴን መቆሸሽ ታቴ አላየችው። የልቤን ንጽህና ብቻ ነው ያየችው። መልካም እናት ነው የሰጠኝ፣ መልካም አባት ማርያምን። የባሌ አባት ምን ይመስል ለኔ የማይገባኝን እኔ ምንም አላደረኩላቸውም። 1 ኪሎ ቡና እንኳን አልወሰድኩላቸውም። ከሱዳን ስመለስ 1 ኪሎ ቡና ለባሌ ቤተሰብ አላልኳቸው። እስኪ ለአሁን ራሱ ማለት ነው ለባሌ ቤተሰብ አንድ ነገር አላደረኩም። አንድ ነገር ግን ስመጣ ቃልዬ ነው ወልጄ ክርስትና አስነስቼ ጎንደር ምናምን ወደ ጎጃም ስሄድ ከክብር ጋር ካቀባበል ጋር እንዴት አክብረውኝ እንዴት እንደተቀበሉኝ ቸሩ መድኃኒዓለም እና እኔ ነው የምናውቀው። እንዴት እንዳስተናገዱኝ በጋርደውልኝ አባት የለኝም ብዬ እንዳላስብ ያደረጉኝ የባሌ ቤተሰቦች እህቶቹ አከባበራቸው። በስማም ማርያምን እኔ ሁሉም እህቶቹ ለኔ አንድ ናቸው። ሁሉንም መምህሪቱን እህቱን ተዋት እስከ ጎንደር ድረስ መጣ ነው የጠየቀችኝ። ወልጄ አራስ ቤቴ ለልጄ ልብሱ ምኑም እስካሁን ከጎጃም ተሸክሞት የገቡ ዳቦ
እስከዛሬ ድረስ ወተት ነው የሚመስል ይታየኛል። ከአይኔ አለ። አሁን ራሱ የምፈልገው ሲሄድ ያን ጋግራን መቤት ያን ጋግራን እንድትጠብቀኝ ነው የምፈልገው። ሌላ ነገር ምንም አልፈልግም። ያን ብቻ ጋግራን እንድትጠብቀኝ ነው የምፈልገው። ሲያምር ወተት ነው የሚመስለው። ከእህቷ ባል ጋራ ሁነ አክብረውኝ ነው ወልጄ ተኝቼ ከጎጃም ጎንደር መጥቶ የጠየቁኝ። ክብር ይስጣችሁ እውነት የጎጃም ሰዎች። እና ስሄድ ብዙ ነገር ያደረጉልኝ ሳፖርት ያደረጉኝ ባባ አባቴ ከአዲስ አበባ ወደ ጎጃም ሲሄድ የትራንስፖርት ምንም አላስብም። መሄጃዬን ከቻልኩ መመለሻዬን አባቴ ስለሚችለኝ ባባ ስለሚችለኝ ማለት ነው። ባባ አፋውጥቼ ብጠይቀው አላውቅም። ራሱ ያውቃል። ምዝዝ አድርጎ ነው የሚሰጠኝ። የባለቤቴ አባት ማለት ነው። ማለት በዚህ ልክ የባለቤትሽን አባት ቤተሰብ ለምንድን ነው የምትወጃቸው ብላችሁ የምትጠይቁ ልትኖሩ ትችላላችሁ። በጣም ነው የምወዳቸው። በጣም ማርያም በጣም ነው። ከባለቤቴ ይልቅ እነሱ በጣም ለእኔ ሳፖርት አድርገውኛል። አይዞሽ በሰው ሀገር እየተንገላታሽ በሰው ሀገር እየደከምሽ የምትለኝ እስኪል ድረስ የባለቤቴ እናት ናት። ነይ በቃሽ፣ ዓመት ላትኖሪ ልጄ በቃሽ፣ ደክሞሻል፣ ያለንን ተካፍለን እንበላለን፣ ለአንገትሽ መግቢያ ቤት ሰርተሻል ነው የምትለኝ። ታዲያ እንደዚህ አይነት እናት የባለቤቴ እናት ብዬ ለመጥራት ራሱ ከባድ ነው። እናቴ ብላት ራሱ ያንስባታል እንጂ ይበዛባታል ብዬ አላስብም። ለእኔ መልካምነትን ስላደረገችልኝ፣ ለእኔ ጥሩ ነገር ስላደረገችልኝ ታታያለም እናቴ ብላት ምን ያንሳታል? አበዛሽ ለምን እኔ ውድ እናት እወድሻለሁ። ሀይ ላቭ ዩ ሶ ማች ማሻ አመት ኑሪልኝ እኔ ውድ እና ከባሌ ቤተሰቦች ሁሉም ያላቸው ናቸው። እግዚአብሔር የተመሰገነ ከደና ቤተሰብ ነው የጣለኝ። ማረሳው ግን የፈለገ ቢኖራችሁ የፈለገ ቢደላችሁ የገጠር ሰው አስቦ እህል ሽጦ ሳሙና ለህፃኗ ልብስ ማጠቢያ ለሷ ብሎ ይገዛል ብላችሁ ታስባላችሁ? አታስቡ። የገጠር ሰው በሞሰብ በምን እንጀራ ነው አይደለም የሚያቀርብላችሁ? እህል ስትዩ ዝቆ ነው የሚሰጣችሁ። እኔ ከልቤ ገብታ እስኪል ድረስ መርሳት የማልችለው ኢየሩሳሌም ትባለታለችሁ። ሰወዳት ሁሎችንም እወዳቸዋለሁ፣ ግን እሱ በጣም ነው የምወዳት። ለምን እንደምወዳት ታውቃላችሁ? እህል ሽጣ በሐምሌ ሰው እህል ገዝቶ ያስገባል እንጂ እሷ እህል ሽጣ ለቃልዬ ሳሙና ገዝታ መጣችላት። እንደዚህ ናቸው ሲተሳሰቡ፣ ሲዋደዱ፣ ሲመሳሰሉ። ትልቅ ወንድሟ ነው፣ የትልቋ ትልቅ ነው። በጣም ነው የሚወዱት። በጣም ሁለት ናቸው ወንዶቹ፣ ግን በጣም ነው የሚወዱት። እነሱን መጥላት አልችልም፣ ከነሱ መለየት አልችልም። ለዛ ጎጃም ቤት ሰራ። ጎጃም ለምን ቤት ሰራሽ፣ ለምን እዛ ኖረሽ ተብሎ ብዙ አይነት ትችት ደርሶብኛል፣ ብዙ አይነት ወቀሳ ደርሶብኛል፣ ብዙ ነገር ሰምቻለሁ። ከባሌ ግን መለየት በፍጹም አልፈልግም። የፈለገ መትረጊስ እንኳን እንዲህ ቢደቀን ከሳሚ የሚለየኝ ማንም የለም። ሞት ካልሆነ በስተቀር ማንም ቢመጣ ማንም እኔ ከባሌ ጋር የምለይበት ምንም አይነት ምክንያት የለም። እና አረብ ሀገር ያላችሁ እህቶቼ ገንዘባችሁን ለመያዝ እንጂ ገንዘባችሁን ፈልጎ ያክስቴ ልጅ ያጎቴ ልጅ ደወለልኝ እናቷ ፈርትላ ቢደውል ለራሱ ለጥቅሙ ነው። እናንተን ፈልጎ እንዳልሆነ ማወቅ አለባችሁ። እመብርሃን በመታወቀው ማለት ነው። ድንግል ምስክሬቱን እናንተን ፈልጎ አይደለም የሚደውላችሁ ያ ሰው ገንዘብን ፈልጎና ፈልጎ ነው። ይሄ ልታውቁት ይገባል። ገንዘብንና ገንዘብን ብርንና ብርን ከእናንተ ፈልጎ ነው የሚደውልላችሁ። እኔ የባለቤት ሰዎች ብር ፈልገው ጠይቀው እንደውለውልኝ አያውቁ። ደህንነቴን ለማጣራት ብቻ ነው የሚደውሉ። ቢልክ ባልክ አንድ ቀን ላክሽ አላክሽ ብሎ ተናግረውኝ አያውቁ። ግን ሌላው ዘመድ ግን ልመጣ ነው ትንሽ ቀን ቀርት ምን ታረጊ የምትመጪ ኑሮውም እሳት ነው። መተሽ ትናደጃለሽ እንጂ መተሽ ትከፍያለሽ እንጂ እኔ ልናደድም አልናደድም ልከፋም አልከፋም የምሄደው ባሌ የሚችለኝ የምሄደው ከራሴ ቤት በቃ አላደለ። የሆነ ትዳር ስትይዙ የራሳችሁ ህይወት ሲኖራችሁ ተሰዳችሁ እያለ በአነሰም ጎደለም የምትልኩት ነገር ማቆሙን ስለሚያውቁት እናንተ ወደ ሀገር ልትገቡ አይፈልጉም። ያን ማሰብና ማወቅ አለባችሁ። ቅድሚያ ትዳራችሁን፣ ቅድሚያ ቤታችሁን፣ ቅድሚያ ራሳችሁን፣ ቅድሚያ ህይወታችሁን ማስተካከል ያለባችሁ። አረብ ሀገር የምትኖሩ እህቶቼ ራሳችሁን እወቁበት። ዛሬ እህቶቻችን ሳውዲም የትም ቦታ ራሳቸውን የሚያጠፉ ፈልገው እንዳልሆነ ልታውቁት ይገባል።
በዘመድ እየተከዱ በአባት በእናት እየተከዱ አላያችኋትም? አንዲት ልጅ አባቷ ሙሉ ቤቷን ከዳይ ብላ ከእግረኛው ከእግረኛው ሚዲያ ስትቀርብ በጣም የሚያሳፍር እኮ ነው የደረስነበት ዘመናችን ላይ አሳፋሪ ነውረኝነት ዘመን ነው የደረስነው። ያ ማለት ቤተሰቦቻችንን እንደዚህ ያደረግናቸው ራሳችንን ቤተሰቦቻችን እንዲሳሳቱ ያደረግናቸው እኛ ስለማንኮሰተርባቸው ለምን ገንዘብ እኮ ነው ስለማንላቸው ዝም ስለምንላቸው እንደፈለጉ ሲደበሩበት ዝም ስለምንላቸው ቆጣ ካልነ እሷ ከመጣች ነገር ነው የምታነሳብን። እሷ በገንዘቧ ቀልድ አታውቅም። እንከበራለን፣ እንፈራለን። አይ በቃ እሺ ችግር የለውም ካላችሁ አይ ምንም አትልም ችግር የለም ነው የምትባሉት። እዩት እስኪ እግራችን እጃችን እግር አድርገን ነው የምንሰራው። ታያታላችሁ። እጃችን እግር ነው እጃችን እግር ሆኖ ነው የምንሰራው። ይህን እንደዚህ እየሰራን ፊታችን በማዳት እንደዚህ እየተጠበሰ እየሰራን እንቅልፍ አታችሁ እየሰራችሁ ከምትበሉት የማትበሉት እየበዛ ገንዘባችሁን ለምንድን ነው የምታባክኑት? ለምንድን ነው የምትሰጡት? እህትም ሰርታ ትብላ፣ የራሷ ጉዳይ። ገደል ትግባ ከፈለገች። ወንድም ቢሆን ሰርቶ ይብላ። እንዳልኳችሁ ትንንሾች ገና ያው የሶስተኛ ክፍል የአራተኛ ክፍል ተማሪዎች ከእናንተ የሚጠብቁ ከሆኑ ችግር የለውም። ግን ትልልቁ ግን ከ18 ዓመት በላይ ከ23 ዓመት በላይ የሆነውን እሱን ልርዳው፣ ለሱ የሥራ ማነሻሻ ልስጠው፣ ለሱ የሆነ ነገር ላድርግለት ካላችሁ ትጎዳላችሁ። ምክንያቱም እግዚአብሔር ስጥልኝ እንኳን አይሏችሁም። እግዚአብሔር ስጥሽ እህታችን አይሏችሁም። እመኑኝ አይሏችሁም። ገባሽ? ስላላት እንጂ የሰጠችን ባይኖራት ትሰጠን ነበር እንዴ ነው የሚሏችሁ። ስላላት ባይኖራትማ ምን ላትሰጠናለች? ስላላት ትሰጠናለች ነው የሚሏችሁ። ገባችሁ? ይሄን ከመባላችሁ በፊት ገንዘባችሁን ቆጠብ አድርጋችሁ ራሳችሁን ማስተካከል ለራሳችሁ ነገ ስትሄዱ የራሳችሁ የሆነ ትዳራችሁ ስትይዙ ወደ ባላችሁ ስትገቡ ብዙ ነገር ያስፈልጋችኋል። ሀብላችሁን ትዳር የምትመሰርቱት ሀብላችሁ ነው ጎጆ የምትመሰርቱት። የቤት ዕቃ አለ፣ ብዙ ነገር አለ። ቤት መያዝ ማለት ቀልድ አይደለም። ብዙ ነገሮችን ይዛችሁ ነው የምትገቡት እና ገንዘብን እናንተ ካላዛችሁ ኮስተር ካላላችሁበት ያክስቴ ልጅ ነው ያጎቴ ልጅ ነው ይቀየመኝስ አሁን የለኝም ብለው ይቀየመኛል። አሁን እኮ ለሱ ባልክለት ያኮርፈኛል፣ ይጠላኛል። አረ ምን ለምን አይጠላሽም? ጥልት አድርጎሽ ጥልት ብሎ ይቀራል። ምን ይቀርብሻል? ካንቺ ከሱ የምትጠብቂው ምንም ነገር የለም አይደለም። ስለዚህ ጠላሽ ወደደሽ ምንድን ነው የሚቀርብሽ? ምን ይቀርብሻል? ካለሽ ነገ ይወድሻል። ቤትሽ መቶ ቡና ያስጠጣ እንዴ። የፈጠረሽ አምላክሽ ቸር መድኃኒዓለም አይጥላሽ እንጂ ያክስትሽ ልጅ ጠላሽ፣ ያክስትሽ ልጅ ወደደሽ፣ ያክስትሽ ልጅ ምንም እንትን አለሽ፣ ላንቺ የሚቀርብሽ የሚቀንስብሽ ምንም ነገር የለም። እሱም የራሱን ህይወት ንጹህ ነፋሻ አየሩን እየቀመከመ የእናቱን እንጀራ በልቶ እያደረ እሱ ይጠላኛል። ለምን አይጠላኝም? እሺ ጊዜ ለምን ቆይ ተፋኝም እንዴ? ማኝ ናችሁ? እኛ የመዳም ቅመሞች በሉንታ ነው የምንጎዳው። እናቶ ብለን በሉንታ የምንጎዳው እንዴ? ምን አባቱ ሊያደርግልኝ? ንገሩኝ እስኪ። ያክስትሽ ልጅ ያጎትሽ ልጅ ነገ ራሴን ብለሽ አሞሽ ስትተኝ የምትታከሚበት ብር ስትል ምን አገባን ነው የሚልሽ? ስላየሁት ነው አገርማችሁ፣ ስላየሁት ነው። እኔ 2012 ከኮሮና ተዘግቶ ነበረ። 2011 ጥር ላይ አዲስ አበባ መጥቼ ፓስፖርቴን ለማስተካከልና ሲወሲ ለመፈተን አዲስ አበባ መጣሁ። 2011 ማለት ነው። ከዛ ተመልሼ 2011 ለቅሶ ሆኖ እንዳጋጣሚ የማዘር የወንድሟ ሚስት አባባ ሞቶ ለኔ በአባቴ ዘመዴ ስለሆነ ሄድኩኝ። ሲሄድ ልጄን አገኘኋት። ማዘር ይዛት መጣ ጎንደር ማለት ነው። እኛ ገጠር ነው። ከዛ ማዘር ጎንደር ይዛት መጣ አግኝቻት አልጌን ሰላም አልኳት፣ አቀፍኳት። በቃ እሷም አወቀችኝ፣ ልትለየኝ አልፈለገችም፣ አቀፈችኝ። ከዛ እሷን ሰላም እያልኳት እያቀፍኳት እንደራሳ ነጠንጣ
ቁርስ ለማትጠባ እንጀራ ሳመጠምጣት ምናምን ሳቅፋት ምን ሰማሁ መሰላችሁ? ምን ሰማሁ መቼም የማይረሳኝ ማለት ነው። ውይ ሁላ ሀገር እኮ አሉ ሁላ ሀገር ከታችኛዋ ቤት ተደብቃ ልጇን 24 ሰዓት ምግብ ታበላታለች። ህፃንቱ ደግሞ በደንብ ነው የምትበላ። እንግዲህ ገና የ1 ዓመት ልጅ ናት። 1 ዓመቷ ነው ገና ማለት ነው። 1 ዓመት ከስንት ወሯ ነው የነበረ። እንግዲህ ቃልዬ የመጠመጠቻትና የበላችው እንጀራ ተገመገመች። ያ ማለት ለምንድን ነው ያ ሁሉ የተገመገመችበት? እኔ ስለሌለኝ እኔ ስደትን ስላሰብኩኝ ነው። ገባችሁ? ከሌላችሁ የፈለገ ነገር ብትሆኑ ስማችሁ ከባድ ነው። ስማችሁ ገናና ነው። መልካም እንድታደርጉ እንኳን በመልካምነት አትጠሩ ስታጡ ማለት ነው። ገባችሁ? ሲኖራችሁ ግን ክፉን ብትናገሩ እሷ እኮ መልካም ናት ነው የምትባሉት። ክፉ ሰው ምንስ አድርጋችሁ ተናግራችሁ ሰውን አስከፍታችሁ ሰውን አስቀይማችሁት ማለት ነው እሷ እኮ ነው የምትባሉት። እንዴ ሰው በድላችሁ እኮ ነው። እሷ እኮ ሰውን በጣም ነው የምትወድ። እሷ እኮ መልካም ናት ትባላላችሁ። ግን እኮ ሰውን በድላችኋል፣ አስቀይማችኋል። ለምንድን ነው እንደዛ ነው? ወደዋችሁ እኮ አይደለም። ግን ከቦርሳችሁ ገንዘብ ስላለ አለባበሳችሁ ስለቀየራችሁ ነው። እንደ ሰው እኩል ስለሆናችሁ ነው የምትወደዱት። ገብቷችኋል? እንጂ እውነት ሰውን በድለሽ ሰውን አስቀይመሽ ስላንቺ መልካም ያወራለሽ ታስባላችሁ? እንዳታስቡት። ግን ያው ስላለሽ ካንቺ የሆነ ነገር ያ ካንቺ ጥቅም ስለሚፈልጉ አንቺ የሆነ ነገር እንኳን ተናገረች ወይም ደግሞ የሆነ ነገር አደረገች ቢባል አልፎ መከታ ነው የሚሆንላችሁ። ለእናንተ መከታ ነው የሚሆንላችሁ ማለት ነው። እናንተ አሳልፎ አያሳምናችሁም። ምክንያቱም ከኔ እኮ ከኔ ስታማ ከኔ ጠበቃ ሆነችላችሁ ከተባለ አሀ ለካ እንደዚህ ነው ይሉና ማለት ነው። ከእናንተ ሸሚዛችሁና የሆነ ነገር ስጠይቃችሁ ለዛ ሰው ትሰጣላችሁ። ይህን ታውቃላችሁ፣ ታረጋላችሁ። ያ ከመሆኑ በፊት ግን ራሳችሁን ሰተር፣ ራሳችሁን ቆጠብ፣ ገንዘባችሁን ያዝ። የአክስቴ ልጅ ነው የአጎቴ ልጅ ነው ታመመብኝ፣ አጎቴ እኮ ነው የምወደው እኮ ነው አጎቴ ምናምን የፈለገ ብትወጁ ለአጎትሽ አጎትሽ ቢሆን ከሌለሽ የለሽም ነው። አንቺ ካላወቅሽበት አላወቅሽበትም ነው። ስለ አንቺ አይመለከተውም። ገባሽ? አጎትሽ ልትወጁ ከሆነ ስትሄጂ 1 ኪሎ ቡና ይዘሽ ከቤቱ ዛሬ 1 ኪሎ ቡና 1500 ብር ነው። 1500 ብር ማለት ቀላል አይደለም። ለልጆቹ የሆነ ነገር መግዣ ይሆነዋል። ለቤታችሁ 1 ድስት ትገዙበታላችሁ። ገባችሁ? አጎታችሁ አትውደዱ አይደለም፣ ዘመድ አይጠላም። ግን ደግሞ የፈለገበት ወጁ አጎትሽ ለራሱ ለልጆቹ እንጂ ለማንም አይሆንም፣ ለማንም አያደርግም። አጎት እንዲሆን ስላየሁ ነው ማለት ነው። አጎት እንዲሆን ጓደኛ እንኳን ከቤቱ ሊመጣል ሊያይሽ እንዳታስመጭ ቤት የሚል አጎት እንዳለ ታውቃላችሁ። የፈለገበት ወጁ እኔ እና ቤተሰቦች በጣም ነው የምወዳቸው በጣም። ነገር ግን ሁሉን ነገር ስላየሁት አልፈልጋቸውም፣ መፈለግም አልችልም። ለዛ ነው። እሺ እና ራሳችሁን መጠበቅ፣ ራሳችሁን መቆጠብ፣ ከምንም በላይ ራሳችሁን መሆን አለባችሁ። ከምንም በላይ ገባችሁ? ከምንም ለራሳችሁ ነው። አጎት ምናምን እናት ምናምን አያስፈልግም። አሁን ሰዓት ራስን በራስ ማዳን እንጂ ለአጎቴ ልጅ፣ ለአክስቴ ልጅ፣ ለዘመዴ ምናምን ስሄድ ሻንጣ ሞልቼ ለአክስቴ ልጅ ጫማ፣ ለወንድሜ ልጅ ጫማ፣ ለአክስቴ ልጅ ጫማ፣ ለአጎቴ ልጅ ጫማ፣ ለአጎቴ ጫማ ምናምን ምንም አስፈላጊ አይደለም። ልንገራችሁ አስፈላጊ አይደለም። እኔ አልኳችሁ ነገርኳችሁ። ሱዳን ሀገር ባለሁበት ሰዓት ቢሆን አሁን እንግዲህ ሁሉ ነገር ጃይዝ አድርጌ ጨራርሻለሁ። ለማን እንደገዛው ብነግራችሁ ነገርኳችሁ። ለእህቴ ልጆች ብቻ እና ለልጄ ለባሌ አለቀ። ለእህቶቼ እንኳን ለሁለቱ ነው የገዛሁት፣ ለሌሎች አልገዛሁም። ገባሽ? ለምን ገንዘብን የሚፈልግ ዘመድ ምን ያደርጋል? ከእናንተ መልካም ነገርን እንጂ ገንዘብን የሚመኝላችሁ ለእናንተ ገንዘባችሁ ብቻ
የሚፈልግ ከሆነ ያን ዘመዳችሁ አይደለም፣ ያን አጎታችሁ አይደለም፣ ያን አክስታችሁ አይደለም። በቸገራችሁ ጊዜ መስቃ የሚናገራችሁ አክስት አጎት አያስፈልግም። አክስትም ሆነ አጎት በከፋችሁ ጊዜ አይዞሽ የሚላችሁ ነው። እንድታዝኑለት የሆነ ነገር እንኳን ሲደርስበት ከጎኑ እንድትቆሙለት በእናንተም በከፋችሁ ጊዜ አክስት የተባለው አጎት የተባለው እናንተም በቸገራችሁ ጊዜ አብሯችሁ ከጎናችሁ ሲሆን ነው። ገባችሁ አይደለ? ግን ዝም ብላችሁ አሁን እንደዚህ ነው በዚህ ወጥቶ ነው አክስቴ እኮ ናት አጎቴ እኮ ነው ማርያምን አያስፈልግም። ምን ይበራችሁ? መርዳት ካለባችሁ ራሳችሁን በራሳችሁ መርዳት እንጂ ለማንም እየሰጣችሁ እናንተ ባዷችሁ ስትገቡ በከፍ ስትገቡ ሲቸግራችሁ ማንም አይዟችሁ የሚላችሁ ሰው የለም። እኔ ስላየሁት ነው። ስማችሁ በጣም ነው የሚበዛው። በጣም አፈር ይብላ። የዛን ጊዜ ሄዶ እያለ መቻወቀበት የዛን ጊዜ እንደዚህ ሆኖ እኮ ምንም ማለት ባዶ እኮ ነው። በቃ ላይ ስለእናንተ የሚወራ መስራት እንደማትችሉ ብር መያዝ እንደማይሆንላችሁ በቃ አይደለ ስማችሁ በጣም ነው የሚበዛ። የከሬጅ ጎዶሎ ልብ ጎዶሎ እኮ ናት። ብራት ይዝ እንደዚህ አንደኛ ለእናታችሁ የሞራል ጉድለት፣ ሁለተኛ ለእናንተ ግን ወስተላችሁ ስትሄዱ ዝንጥላችሁ ራሳችሁን ከምን በላይ ጠብቃችሁ ፏ ብትን ብላችሁ ገንዘባችሁን ያዝ አድርጋችሁ ቤታችሁን አስተካክላችሁ ቤተሰብን ስሪያችሁ 2 ቀን 3 ቀን አይታችሁ ተመልሳችሁ መጣችሁ ከዛችሁ ቡና ፍልታችሁ አዘጋጅታችሁ ነው ለዝግጅት አድርጋችሁ ቤቴን መርቁልኝ ስትሉ በዛን ሰዓት ቤተሰብ ይወዳችኋል። ካለ ያሳስ ብላችሁ ለቤተሰብ ብር ከሆነ ስታጡ ይረግጣችኋል። ይሄን ምላችሁ ዓለም ነሽ ነው እውነቱንና እውነቱን ነው ነገራችሁ። እየመረራችሁትም ዋጡት። እውነቴን ነው። ገባችሁ? እየመረራችሁም ቢሆን ዋጥ። እውነቱን ለመናገር ወደ ኋላ አያስፈልግም። ገንዘብና ሰው እኩል አይደለም ይላል ሰው። ገንዘብ ነው የሚበልጥ እንዴ? ገንዘብ ነው የሚበልጥ። ገንዘብና ሰው እኩል አይደለም ለሚል ሰው እንዳሰሙት ገንዘብ ነው የሚበልጥ። ሰው ሲኖርህ ይቀርባል፣ ስታጣ ይክድሃል። ገንዘብ ግን ገንዘብ ነው። ብትታመም ትታከምበታለህ፣ ብር ትበላበታለህ፣ ቤት ብትፈልግ መዛት ትገዛበታለህ። መኖር የምትችለው ብር ሲኖርህ ነው። ብር ከሌለህ ግን ማንኛውም ሰው የሚወድህ አንተን የሚያፈቅርህ እንደ ሰው ሰብሰብ ብሎ ስለአንተ መልካም ነገር የሚያወራልህ ሰው ገንዘብ ስታጣ ዘወር ብሎ አያይህም ወይም አያይሽም። ብር ሲኖርሽ ግን ውይ እሷ እኮ ብሎ እናት አለሽ ለአንቺ ትልቅ ቦታ አለው። አይገርማችሁ? ከምንጣፍ ላይ ምንጣፍ አንጥፎ ነው የሚያስተኛችሁ ገንዘብ ካላችሁ። ገንዘብ ከሌላችሁ ግን ቦታ የለውም። ገንዘብ ሲኖራችሁ ግን ማንኛውም ሰው ለእናንተ ትልቅ ቦታ አለው። ገባችሁ? ገንዘብ ካላችሁ ነው። ገንዘብ ከሌለሽ ግን አዳሜ ማንም ላንቺ ቦታ አይኖርም። ማንም ይሄን አውቃሽ ግቢበት። ገንዘብ ስትይዝ የሚወድሽና ገንዘብ ስትሳጅ የሚበላሽ ሰው እኩል አይደለም። ገንዘብና ሰው እኩል ነው እንዴ? ገንዘብና ሰው እኩል ነው እንዴ የሚባለው? ገንዘብ ነው የሚበልጥ። እኔ በአሁኑ ሰዓት የሚበልጥብኝ ገንዘብ ነው። ምክንያቱም ባጣሁ ሰዓት እሱን ገንዘብን ባጣሁ ሰዓት ገንዘብ ይሆነኝ የለም፣ ዘመድ ይሆነኝ የለም፣ አይዞሽ ያለኝ የለም፣ ሳፖርት ያደረገኝ የለም። እንገራችሁ ገንዘብና ገንዘብ ብቻ ነው እኔን አሁን የሚያስፈልገኝ እና ልጄ ከዛ ውጭ ያለው ለኔ ትርፍ ነው። ይሄን ስላችሁ ገንዘብ አምላኪ ናት እንዳትሉኝ። ገንዘብ ማምለኪ አይደለም። ገንዘብ ግን መውደድ የለም። እወዳለሁ ገንዘብ በጣም ነው ገንዘብ ነው። ለምን ነው የማልወደው እንዴ? ተከፋይ ጊዜ በቸገረኝ ጊዜ ገንዘብ ቢኖር በዛን ሰዓት ሁሉም ሰው ጠላት አይሆነኝም የነበረ። ሁሉም ሰው አይጠላኝም የነበረ። ሁሉም ሰው አይጠላኝም ገንዘብ ቢኖረኝ ማለት ነው። ገንዘብ ስለሌለኝ ግን ሁሉም ሰው እንደፈለገ አፉን ከፍቶብኛል። እንደፈለገ ይቺ እኮ
እንዴ ባሏን ትፍታ ሁላ እስከመባል ደርሻለሁ። ባሏን ትፍታ አረብ ሀገር ሊሰዱኝ ባሏን ትፍታ፣ ባሏን ካልፈታች አንሰዳትም። ያው ነገም ባዶ እጇን ነው የምትመጣ፣ ነገም ለባሏ ነው የምታደርገው። እንዴ ታዲያ እኔ ትዳር ካለኝ ባሌን በስነ ስርዓት ያገባሁት ከሆነ የልጅ አባቴ ከሆነ ታዲያ ባሌን ገንዘብ የለውም ብዬ ልጠላ ነው? አልጠላም። ለምን ጠላዋለሁ እንዴ? ገንዘብ ሰው ነው የሚበልጥ እንጂ ገንዘብ ምን ያደርጋል ምናምን የሚል ሰው አለ። አምሬ ነው እኔ እናታም ገንዘቤን ነው የምወድ፣ ገንዘቤን ነው የምወድ። ሰውን አይቼዋለሁ። ስለዚህ ሰውን ሊወድ አልችልም በአሁኑ ሰዓት። ሰው አልጠላም፣ ግን ደግሞ ገንዘቤን ነው የምወድ። በቸገረ ጊዜ ከጎን የሚሆን ገንዘቤ ነው። በከፋይ በሆን በታመምኩ ሆነ ምን ባልኩ ጊዜ ከጎን የመለየትና መለየት የማይችል ገንዘብ ነው። ገንዘብ ነው። ሰውን አይቼዋለሁ። የፈለገ ታምር ቢፈጠር ገንዘብ ከሌለ ገንዘብ ነው። ገንዘብ ወዳጅም ገንዘብ ወዳጅንም የሚያመጣው ገንዘብ ነው። ጠላትንም የሚያመጣው ገንዘብ ነው። ገንዘብ ከሌለ ጠላትህም ይመጣል። ገንዘብ ሲኖርህ ወዳጅህ ይመጣል። ገንዘብ ሲጠላ ደግሞ ጠላትህ ይመጣል። እኔ ደግሞ የምፈልገው ገንዘብ ሳይኖረኝም ወዳጅ መኖሬ ነው የምፈልግ። ገንዘብ ኖረኝም ወዳጅ እንዲሆነ ነው የምፈልግ። ገንዘቤን ወዶ የሚቀርበኝ አልፈልግም። ብርና ሰው እኩል ስላልሆነ ማለት ነው። ገንዘብ እንጂ ሰውን የሚጠላ አልወድም። ሁሉንም በአንድ የሚያይ ሰው ነው የምወደው። ለዛ ገንዘብ ነው። እኔ ገንዘብ እወዳለሁ። ለምን ገንዘብ ወደድሽ ብላችሁ ለምትጠሉኝ ከሆነ እሱ የእናንተ አስተሳሰብና የእናንተ አመለካከት ነው። ምክንያቱም በቸገረኝና ባጣሁ ጊዜ ዘመድ ብዬ የቀረብኩት ዘመድ ስላልሆነኝ፣ አሁን ግን የሚያስፈልገኝ ዘመድ ሳይሆን ገንዘብና ገንዘብ ነው። ዘመድ ገንዘብ ካለኝ ይቀርበኛል። ስለማያጣኝ ብር ባለኝ ሰዓት ስለምንገናኝ ሊቀርበኝ ይችላል። ዘመድ ምናምን እኔ ዘመድ ቀልደኛ ናችሁ እንዴ? እንብላ፣ ይልቁንስ እየበላን እናውራ። ዘመድ ብር ነው። እሺ ስላየሁት ነው። እና ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት አስቀምጡ። መልካም ቀን።